ለምንድን ነው እንዲያመልጥ ያደረገው? የግድ እንደዛ ማድረግ ስለነበረብኝ። ምንድን ነው ያስገደደ? እህቴ እንደምትሞት ሲነግረኝ ፈርቼ ለቀቁት። በቃ ይሄ ብቻ ነው ምክንያት? አዎ ይሄ ብቻ ነው። ምን ነው አያቴ? ያልተገራ ፈረስ ማለት ምን ማለት ነው? አንቺ ደግሞ ይሄ ጠፍቶሽ ነው? ያልተገራ ፈረስ ማለት ርብቃ ነች። ለማያውቅ ታጠን። እኔ ጋር እንደዚህ አይነት ማስመሰል አይሰራም። እንደው ከኔ ጋር ከምትጨቃጨቂ ልጆቹ እንዴት እንደሆኑ እንደው ብታያቸው አይሻልም? ጎሽ ጭራሽ እኔንም እያዘዝከኝ ነው? አይጥ እኮ ገብታብኝ እሷን እያሯሯጥ የት እንደሄደች አላውቅም። ኧረ አይጥ እያባረርክ? አዎ በእናትህ የት ነው ያለችው? ወደዚህ ስገባማ አይቻታለሁ እኮ። እዚህ ቤት ከመጣው ጀምሮ ከአንተ በስተቀር አይጥ አይቻልም። ፖሊስ መጥቶ ከመውሰዱ በፊት ግን እኔ ብቻዬን ላናግረው እፈልጋለሁ። ምንድን ነው የምታናግረው? ምን እንደማናግረው እኔ በደንብ አውቃለሁ። እኔ እኮ ከዚህ ቀደም ነግሬያችሁ ነበር። ምንም ነገር አይፈጠርም፣ ሚኪ ምንም አይሆንም። ሚኪ ራሱ መልሶ ልጁን ይዘዋል። ከያዘም በኋላ ደግሞ ይለቀዋል። ቢኮዝ እንደሚያዝ ገብቶታል። ከተያዝኩ ወይም ደግሞ ችግር ካጋጠመኝ እህቱ ጨው ወይም ደግሞ የሆነ ውሃ የሚያስጠማት ነገር ሰጥቷታል። ስለዚህ ያለው አማራጭ ሚኪ ምንድን ነው? መልቀቅ ነው። ይህንን ነገር በባለፈው ሪቪው ተናግሬያለሁ፣ ወይም ደግሞ ይህ እንደሚፈጠር አውርቻችሁ ነበረ እና ይህንን ያያችሁት በትላንትናው ክፍል። ከዚህ የተለየ ነገር ያያችሁት ነገር አለ? የለም። በቃ ብቻ በትላንትናው ክፍል ቁጣ ብሏቸው ነበረ። ሁሉም እንትና መምጣት ነበረባት። ይህ ሁሉ ነገር ሲፈጠር ልዕልት መምጣት ነበረባት። ቢኮዝ አንደኛ እዚህ ጉዳይ ላይ ያለችበት፣ ሁለተኛ በህግ በኩል ስላለችበት፣ ስለዚህ ነገር ቢያንስ የሆነ ነገር ማግኘት ነበረባት። አገኛችሁኝ አይደለም? እዚህ እየተፈጠረውን ያለውን ነገር በቀላሉ ትረዳለች። ኢቭን ኮማንደሩ ራሱ ከሚኪ ጎን እንደሆነ በሚገባ ትረዳለች ብዬ አስብ ነበረ። ግን አልመጣች። እንዴ ሰላም ብያቸዋለሁ። እንዴት ናችሁ? የካያ ተከታታይ ድራማ ቤተሰቦቿ ማን ናቸው ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትናንትናው ክፍል ከዚህ ቀደም በነበረው ሪቪው ላይ የሚፈጠረውን እያንዳንዱን ነገር ነግሬያቸዋለሁ። ሚኪ ምንም አይሆንም፣ ራሱ መልሰው ይያዛል። ወይም ደግሞ ሚኪ ሊያጠፋው የመጣው ሰውዬ መልሶ ይያዛል፣ በሚኪ እጅ ይወድቃል። ሚኪ ደግሞ እሱን ምንም ማድረግ አይችልም፣ ይለቀዋል፣ ያስወጠዋል። ቢኮዝ እህቱ እዛ ጋር በሞትና በህይወት መካከል ነው ያለችው። እህቱን እንደዛ ያደረገው ወይም ደግሞ የሚኪን እህት እንደዛ ያደረገው ምናልባት ከተያዝኩ ብሎ እየሄደ ስለሆነ ወይም ደግሞ ከተያዝኩ ብሎ ስለሆነ የሄደው መያዙ አይቀርም፣ ቢያዝም ደግሞ መፈታቱ ወይም ደግሞ መለቀቁ አይቀርም ብዬ ተናግሬያለሁ። እና ያንን ነገር ነው በቀላሉ ያያችሁት። ትንሽ እኔ ቅር ያለኝ በትናንትናው ክፍል ልዕልት ብትኖር አሪፍ ነበር። ይሄ ሁሉ ነገር ሲፈጠር ልዕልት መኖር ነበረባት። ገና ልዕልትን ሸኝቶ እንደተመለሰ ነው አይደለ? አልተመለሰም። ኦልሬዲ ውጪ እያለ ነው እሱ የገባው እና ልዕልትም እዛ ሁኔታ ላይ ወይም ደግሞ እዚህ ሲቹዌሽን ላይ መኖር ነበረባት። ምክንያቱም ልዕልት ነገሮችን በብዙ አንግል ታያለች። የህግ ባለሙያ ስለሆነች ኮማንደሩ ምን እየሰራ እንደሆነ ከሚኪ ጋር ምን እንዳለው ብዙ ነገሩን ትረዳው ነበር በቀላሉና እነ ሚኪም እንዲጠነቀቁና ብዙ ነገር ወደፊት እንዲሄዱ ታደርግ ነበረ። ጭራሽ እነ ሚኪ ያልኩኝ እነ ብሩኬ ማለት ነው። እሺ ጋይስ ብሩኬ ሚኪን በሚገባ ተጠራጥሯል። ነገር ግን ያን ያህል ኮንፈርት አይሰጥም የሱ መጠራጠር አለ አይደለ? ሁለተኛ ደግሞ ኮማንደሩንም ተጠራጥራለች የትርሲት እናት። እንደዛ መጠየቋ ጥሩ ሆኖ ሳለ የሆነ አንዳንድ የሆነ የሚፈራሩ አይነት ነገር አለ፣ የሆነ ያልገባኝ ነገር አለ። ሂጄ ልጠይቀው፣ ሂጄ ላግኘው፣ የሚያስፈቅዱት ምናምን አካል ሆነ እንደዛ አይነት ነገር ባይኖረው ደስ ይለኛል። ምክንያቱም ማድረግ የሚፈልገውን ነገር በቀላሉ ማድረግ ስለሚችል ማለት ነው። ለምሳሌ ብሩኬ በትላንትናው ክፍል በጣም ተበሳይቶ ነበር አይደለም? በቃ ተበሳይቷል። ኦልሬዲ ተረጋግቻለሁ፣ አወራዋለሁ፣ ማንም ከኔ ጋር እንዲመጣ አልፈልግም ቢል ሁሉም ዝም እንደሚለው እርግጠኛ ነኝ። እና በቃ ሊሄድ ነው እጄ ላውራው ምናምን ማለቱ ምንድን ነው ያስፈለገ? እንደዛ ማለት አልነበረብህም ብሩክ። የሆነ አለ ቆፍጠን ብለህ መጨረሻ ላይ አበላሸው፣ አብካካው። በቃ ቆፍጠን እንዳልክ ነበር መቀጠል የነበረብህ። የምሬ ነው። ትላንትናው ክፍል የሆነ ቆፍጠን ያለ ነገር አይተንበታል፣ ግን መሀል ላይ የሆነ የሚያስፈቅዳት ነገር አለች። እንደዛ መሆን የለበትም። ሁለተኛ ደግሞ ርብቃን ራሱ ከዚህ ወደዚህ ከግራ ወደ ቀኝ ምናምን ማላተም ነበረበት።
አገኛችሁኝ አይደለ? ቢኮዝ በማይሆን ታይም የማይሆን ነገር ነው ያደረገችው። በቃ የዛን ታይም ላይ እሷ የምትቀምስበት ጊዜ ነበረ። የሰው ልጅ ንዴት ላይ ሆነ ብዙ ነገር ያደርጋል አይደለ? ላይክ እንደዛ አይነት ነገሮችን በሰፊው ብታሳዩን በቃ የብሩኬን አቅም በደንብ ታሳዩን ነበረ። ምን አይነት ሰው እንደነበረ ወይም ደግሞ ምን አይነት አቅም እንዳለው በደንብ በሰፊው እናይ ነበረ። ከዛ ውጭ ሚኪ በትናንትናው ክፍል ወደዛ ሲወረውራት ሄዳ የወደቀቻ ወደ ደቀቅ ያስቀኛል። ሚኪ ሁኔታ ሁሉ ያስቀኛል። ደግሞ ወንድ ልጫወት ይላል። እንደ ሁሉም ጋር ነው በቃ ሚኪ ምን እንደሚሻል እንጂ አለ። ቀጥሎ ጩጬውም ተመችቶኛል። ለእናቱ ዋጋ ለመክፈል መዘጋጀቱ ምንም ችግር የለውም። እስር ቤትን ብሄድ ማለቱ እኔ በጣም ተመችቶኛል። ግን ላይክ የሆነ አስተማሪ አይነት ነገር ብናይበት አሪፍ ነበረ። ለምሳሌ ለልጆቹ እኔ ምንም አላጠፋውም፣ ይህን ሁሉ ነገር ያደረገው ሚኪ ነው፣ ሚኪ ከፍሎኝ ነው። ይህንን ያደረግኩት ደግሞ በዚህ ነገር ውስጥ ገብቼ ነው፣ የሆነ ነገር ውስጥ ገብቼ ነው። ልጆቹን የሆነ ከራሱ የሚያርቅበት አይነት መንገድ ቢኖር አሪፍ ነበር። እንደገና ከሚኪ እንዲጠነቅቁ ቢመክራቸው አሪፍ ነበር። ነገር ግን እሱ የመጣበት ዓላማ ከሚኪ ገንዘቡን ተቀብሎ እህቱን መልሶ ከሀገር መውጣት ነው። በቃ ዓላማው ይሄ ነው። ሚኪ እንደማይምሮ ያውቃል። ስለዚህ ሁለቱም ተፈላልገዋል። ያለው አማራጭ ምንድን ነው? ሚኪ ገንዘቡን ይሰጠዋል፣ ልጁ ከሀገር ይወጣል፣ ሚኪ እህቱን ያገኛል፣ በቃ ይፋታሉ ማለት ነው። ገባቸው? እንደዚ አይነት ነገር ለመፍጠር ነው ጨዋታው። ግን አይሆንም፣ አይሳካም። ከሀገር የሚወጣ አይመስለኝም እንደዚህ በቀላሉ። እኔ እንደዛ ነው የሚሰማኝ፣ እንደዛ ነው የምረዳው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ በቀጣይ ክፍል ምን አይነት ነገር ታያላችሁ? ላይክ ይሄ የተፈጠረውን ነገር እነ ልዕልት ይሰማሉ፣ እነ ቹምቤ ይሰማሉ። በዛ ዙሪያ ያለውን ነገር እናያለን። ምናልባት በህግ ዙሪያም ኮማንደሩ የሚለው ነገርም ሊኖር ይችላል። የሆነ በጣም ጥርጣሬ የተሞላበት ነገር የምናይ ይመስለኛል። ከዛ በዘለለ ሚኪና ብሩክ በደንብ በቃ አሁን እንዲህ በቆሪጥ የምትያዩበት የሚጠባበቁበት አይነት ነገርም ልናይበት የምንችለው ክፍል ይሆናል ብዬ አስባለሁ። በቀጣዩ ክፍል ከዚህ የተለየ ከባድ ነገር በቀጣዩ ክፍል አይኖርም። ምክንያቱም ኦልሬዲ አምልጧል፣ ወጥቷል። ስለዚህ ምንም የሚፈጠር ነገር አይኖርም። ያው በቀጣዩ ክፍል ተረጋግተው ያለውን ነገር ልዕልትም ቾምቤም የመስማት ነገር፣ ከዛ ደግሞ በህግ በኩልም ደግሞ ኮማንደሩ ጋር ምናምን ጥያቄ ምናምን አይነት ነገር ሊኖር ይችላል። ሚኪና ኮማንደሩ ምናምን በደንብ ታያላችሁ። ከዛ እንዳልኳችሁ ብሩኪና ሚኪ ደግሞ ይጠባበቃሉ። የሆነ ይሄ አላ ራስን መጠባበቅ አላ ጋይስ የሆነ እንትን ለምሳሌ የሚያጠቃችሁን ሰው ካወቃችሁ በቃ ራሳችሁን ጠብቃላችሁ። ልክ እንደዛ የሚፈላለጉና የሚጠባበቁ አይነት ይሆናሉ የሚል ሀሳብ አለኝ። እንደዚህ አይነቶች ነገሮችን በቀጣይ ክፍል ታያላችሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። ወይ ሚኪ የአንተ መጨረሻ እንደው በቃ በስጋት አለቀ። ወይ ሄደህ አትሄድ፣ በስጋት አለቀ። ጋይስ ሚኪ የሆነ ነገር ይሆናል ብላችሁ አስባችሁ ነው? እኔ ምንም እንደማይሆን ተስፋ አለኝ። ምንም አይሆንም። እኔ ሰውዬ ይሄ በቀላሉ የሚሄድ አይነት አይደለም፣ በቀላሉ የሚሸኝ አይደለም። ሊሸኘው የሄደውም ሰውዬ ማለት ነው ምንም አይሆንም። ለምን ምንም እንደማይሆን ታውቃላችሁ? እህቱ እዛ እንትን አድርጎ ስለተወ ማለትም ለመሄድም ለመምጣትም እሱ መመለስ አለበት አይደለ? የሆነ የሰጣት ነገር ስለነበረ በቃ ምንም አይሆንም። እኔ እንደዛ ነው የሚሰማኝ። እንደው በመሃል ሌላ ሰው እንዳይመታ ነው። እንደው ርብቃን እንደው ሹት ቢያደርጓት ጥሩ ነው። ከምሪ ለነገሩ እኮ እሷ ደናም ሆነ ደናም ሳትሆን ችግር መሆኑ አይቀርም። ኧረ ስለዚህ ይቅርብን። እንዴት ናችሁ ውዴ ከተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትላንትናው ክፍል እንደው ርብቃ የምትባለው ሴትዮ ድንች የምታክል ሴትዮ ማለት ነው ጋይስ ምርር ነው ያደረገች። እንደ ትላንትናው ማነው አስጠልታኝ አታውቅም። ለምን እንደሆነ አላውቅም። እኔ እንጃ። እኔ እንደው ይሄ ድራማ ከተጀመረ ጀምሮ ከክፍል 1 እስካሁን ድረስ ማለት ነው ርብቃ ያን ያህል አስከፍታኝ አታውቅም። ግን በትላንትናው ክፍል ለምን እንደሆነ አላውቅም የመጨረሻ እጅ አለች። በቃ እጅ። ብሩክ ደግሞ ምንድነው የሚለማመጣት ጋይስ? ምንድነው ይሄን ያለኝ እንዲያዙ ይልቅ የሚላት እንዴ? የምሬን እኮ ነው።
የሆነ እሱ ራሱ የሆነ ችግር አለበት ከምር። ወስላታ ነገር ምን አይነት ነው ያላችሁ ጋይስ? ወስላታ ማለት ያውላችሁ ጋይስ ኢትስ ጉድ ኦኬ፣ መልካም የሆነ አገላለጽ ነው። አገኛችሁ? ምክንያቱም ከዚህም በላይ የከፋ ስላለ ማለት ነው እንዴ። የሆነ በቃ የሆነ ምኑም አይጥመኝም። ለምን እንደሆነ አላውቅም ጋይስ። አሁን እንደው ከርብቃ ጎን ነው ከልጆቹ ጎን ነው መቀመጥ የነበረበት። የሆነ በቃ ግራ የተጋባ ሰው ነው እኮ ሰውዬ። በጤናውማ አይደለም፣ ከምሬን ነው የምላችሁ፣ በጤና አይደለም። ይሄ በጤና አይደለም፣ በጤናማ አይመስለኝም። ሰዎች እናንተ በጤናው ነው ትላላችሁ? እኔ በጤናው ነው አለ፣ ከምሬን ነው አልልም። ልጆቹን ትቶ ለምሳሌ የእራቱን ሀሳብ ያመጡት ልጆቹ ናቸው። ስለዚህ ከልጆቹ ጎን ሆኖ እራቱን ሰለብሬት ማድረግ ነው ያለበት እንጂ ጭራሽ ለብቻው እዛ ተነጥሎ ተቀምጦ ርብቃ መታብራው ተቀምጣ ምናምን የመጎራረስ ቢግ ሼም። የምር በጣም ይደበርከኝ፣ የምር በጣም ነው ይደበርከኝ። አንደኛ ለምን እንደደበረኝ ታውቃላችሁ? ከልዕልት የመጣ ነገር አለ። ምክንያቱም ልዕልት በቃ በግልጽ እንደምትወዱ ምናምን ጠይቀዋለች፣ ነግረዋለች፣ አሳይተዋለች። ገብቷችኋል? ለእሷ ስሜት መጨነቅ ነበረበት። ሁለተኛ ደግሞ እዛ በቤተሰብ ፊት ለፊት በቃ በሁሉም ፊት ለፊት እንደዛ ሲላላጥ ማየት ትንሽ ይደብራል። ከምሬ ነው፣ በጣም ነው የሚደብረው። እሺ ነው እንዴ ታረጉታላችሁ ጋይስ እናንተ አሁን በቃ ቤተሰብ ፊት ለፊት። ሶስተኛ ደግሞ ሊጨምርላችሁ እንደምታፈቅረው አውቋል አይደለ? ርብቃ እንደምታፈቅረው ያውቃል። ከእሷ ጋር ፍቅር መጀመር እንደማይፈልግም ያውቃል። ታዲያ እንደዚህ አይነት መላላጥ ምንድን ነው? አንቺ ዘሬ ወደዛ ምን አባሽ ጨማልቅ ሸላያት ምን ይገዝ እንዴ? የምሬ ነው። እንደዛ ነው፣ እኔ እንደዛ ይሰማኝ። የምን መጨመላለቅ ነው እንዴ? ያንቺ እስከፋ እናቴ። ምን ሆነሽ ነው እናት? እኔ ርብቃ በትናንትናው ክፍል በጣም የደበረችኝ። ኧረ ድብር ነው ያለች። ከምሬ ነው የምላችሁ። እናንተ አልተደበራችሁም ጋይስ በርብቃ በትናንትናው? እኔ እንደው በቃ እቺ ማነች እያልኩም ነበር። እኔ እሷ ነች አይደለችም እያልኩ በቃ እያየናት ተቀየረች እኮ ጋይስ። ሲጀመር ምን እንዳለች አያችሁ? ለእኔ ካልሆነ ለእሷም አይሆንም ሁለቱንም ነው ምሸኛቸው ብላለች። እኔ ከዚህ በፊት ምን ብያቸዋለሁ? ሴቶች የሆነ ካመረሩ እልክ የያዛቸው እንትን ይላሉ። እንደዚህ ነው የሚያደርጉት። በቃ ለራሳቸው የማይሆን ከሆነ ለሰውም እንዳይሆን ነው የሚያደርጉት። እንደዚህ አይነት ባህሪ ያለባቸው እና ጥንቃቄ አድርጉ ብዬ ተናግሬ ነበር። እና ከሴቶች ጋር ደግሞ እልህ አትገባቡ ብዬ ነበር። ምክንያቱም በብዙ መልኩ እንትን ሊሏችሁ ይችላሉ። ሴት ልጅ ብዙ ታስባለች። ካሰበችበት ብዙ ነገር ማድረግ ትችላለች። አንደኛ ወንድ የላከው ምናምን የሚባል አባባል አለ አይደለ ጋይስ? ስለዚህ በየትኛውም ወይ ከሴት ልጅ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት አያስፈልግም። ከምሬ ነው። በቃ ይህችን አንድ አላክቶ ምናምን ይሄ ምንድነው ጋይስ አስጠንቅቆ መተው ነው እንጂ ሌላ ነገር ውስጥ መግባት ጥሩ ነው ብዬ አላስብም። እንደኔ ማለት ነው። በቃ ትሂድ፣ ውጪ ሂጂ፣ ንኪው፣ ምን አባሽ ትሰሪያለሽ ከኔ ህይወት ምናምን ብለህ ከራስህ ህይወት ማስወጣት ነው እንጂ ከእሷ ጋር መላላጥ ምናምን እንደዚህ የሸሸ ገዳይ አያስፈልግም ከእንደዚህ አይነት ሰው ጋር። እኔ እንደዛ ነው የሚሰማኝ። እና እዚህ ጋር የርብቃ ጥፋት ብቻ ሳይሆን ብሩኬ ራሱ ትልቅ ጥፋት አለበት። በቃ መሽለጥለጡ ራሱ እዛ ይሁን እንዲህ ማለቱ ዞሮም ወጣም ወረደም እኛን እንደው ጨጓራችን ለመላጥ ካልሆነ በስተቀር የልጆቹ እናት ሆና የምናያት ልዕልት ትሆናለች ማለት ነው። ወይም ደግሞ ሌላ አዲስ ሰው ይመጣል እንጂ ሌላ ነገር እናያለን ብዬ አላስብም። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ሌላኛው ልጆቹ ልዕልትን አምጥተው እራት መጋበዛችሁ በጣም ተመችቶኛል። ወሳኙ ጉዳይ እንግዲህ በቀጣዩ ክፍል ያለው ነው። የሚኪና የሚኪው ወዳጅ ነው ተያይዘዋል። ግን ምንም የሚፈጠር ነገር አለ ብዬ አላስብም። መግቢያ ላይ እንዳልኳችሁ ምንም የሚፈጠር ነገር አይኖርም የሚል አቋም ነው ያለኝ። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ፕሊስ አይ ሜጣ አይ ረብቃ እንደው ቀመሽ አይ ብሩኬ እንደው አሳሳባት እኮ እንደው በዚህም ነበረች ቸንቧ ማድረግ የነበረብህ እንዴ። ጭራሽ እኮ በቃ ልጅቷ እኮ እንትን አለች እኮ። ኧረ ሼኖ የምሬን ያንቺስ ከፋ። ምን አይነት እንደዚህ አይነት ባለፈውም ተናግሬያለሁ። ሴት ልጅ ካመረረች እልህ ያዛት ከባድ ነው። የምሬን
ለእኔ ካልሆነ ለሁለቱም አይሆንም ብላ ሁለቱንም ልታስወግዱላት ትችላለች። አዛ ነው። ብሩኬ ማንን ይመርጣል? ርብቃን ወይስ ልዕልትን? ምን ትላላችሁ? እኔ ብሩኬን አላምነው። ብሩኬን እኔ አላምነው። አሁን እያመንኩት አይደለም። የሆነ እኔ እንጃ ግራ የገባው አይነት ሰው ነው። አሁን ደርሶ እያስፈራኝ ነው። ግን እኔ ምንም ያህል ብጠራጠርም ከትርሲት ውጭ ሌላ ያህል ብዬ አላስብም። እውነታው ይሄ ነው። ምክንያቱም ትርሲት ብዙ ነገር እያደረገችለት ነው። ሁለተኛ ርብቃን የሚያያት እንዴት ነው? እንደ እህቱ ነው። ምንም አይነት ስሜት ለሷ የለውም። ስለዚህ እንዴት ነው እሷን ሊል ይችላል ብዬ ማስብ አልችልም። እንዴ ነውር ነው። እንዴት ናችሁ ውድ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ካያን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ካያ በትናንትናው ክፍል ያው እንደተጠበቀው ነው። ከዚህ በፊት ነግሬያችኋለሁ። ማለት ከዚህ በፊት በነበረው ሪቪው ምን እንደሚፈጠር አውርቻችሁ ነበረ። ምንም ልትሆን አትችልም ቢኮዝ ብያችኋለሁ። ከዚህ በፊት እንደዚህ አይነት ነገር ስለደረሰባት ወይም ደግሞ ጫር ተደርጋ ስለተረፈች ምንም አይነት ነገር መሆን የለበትም። እንደዚህ አይነት ነገር መፈጠር የለበትም ቢኮዝ ብዬ ትርሲት በአንድ አደጋ ህይወቷ ካለፈ ወይም ደግሞ እንደዚህ አይነት ነገር ተፈጥሮ ከድራማው ከወጣች ለእንትጋ ስትመጡ ደግሞ ተደጋጋሚ እንደዚህ አይነት ነገር እየተፈጠረ ቻንስ ሲሰጣት ትንሽ ቅር ያሰኛል። ድራማው አለመጣጣም ይመጣል። ስለዚህ የሆነ አንድ ሰው መንገድ ላይ ይመጣና ያስጥላታል። የሆነ መንገደኛ ይመጣል ያስጥላታል። አለበለዚያ ቾምቤ በዛ አካባቢ ሲያልፍ ወይ ቾምቤ ይመጣል ያስጥላታል ብዬ አውርቼ ነበረ። እንግዲህ ከሁለቱ እናንተ ደግሞ አንዱን ምረጡ ብያችሁም ነበረ። የመረጣችሁ ሰዎች ተሳክቶላችኋል። መንገደኛ ካላችሁ፣ ቾምቤ ካላችሁ አልተሳክታላችሁም። እንግዲህ እችላለሁ ላይክ አድርጉ። ዝም ብላችሁ እችላለሁ፣ እኔ እችላለሁ፣ የምሬ ነው እችላለሁ። እንዴ ሚኪ የኔ ጠንበላል የኔ ድንብላል በለው ድንብላል በዛ ሀረግ ነች ማን ነው ላይ ነች የኔ ቡቡቡ ብለሽ ደግሞ እጅሽን ማስገባት ጀምር። ላጥላጥ ኪስ መግባት ነው የቀረ። በቃ ኪስ መግባት ነው የቀረ። ዳይቭ አይጥ ምናምን ወይኔ ወንድ ልጅ ቅሌት። ኧረ ተው ሚኪ በእናትህ መጨረሻ መጨረሻ ናፈቀኝ ከምሪን። እንዴ መልከስከስ ጋይስ። አሁን ከእንደዚህ አይነት ሰውዬ አስባችሁታ የሆነ ለትንሽ ነገር ሲል ከሰከስ እጅግ ከፍንጅ ሲያዝ ተከስተ እግዜር ይስጠኝ። አንተ ገብተዋል። በቃ መጀመሪያ ገብተዋል። እንደዚህ አይነት ነገር ውስጥ እንደማትገባ ገብተዋል። ቢኮዝ ብያዝ ምን ሊመጣ እንደሚችል ያውቀዋል። እና ሚኪ መቼ እጅ ከፍንጅ አንተ በቃ ስራህን ስራ እዛ ሚኪ ብቻ የገባው ሚኪ በቃ ተረጋግቶ ስራውን ነው የሚሰራ። እህቱንም ረስቷታል። የለችም እህቱን ትቷታል። እህቴን እንዴት ላገኝ ሳይሆን እያለ ያለው ሰውየው እንዴት ላስወግደው እያለ ነው። ገብቷችኋል? እህቱን እኮ አያነሳም። አሁን በትናንትናው ክፍል ስለ እህቱ ሰምታችኋል። ስለ እህቱ ሲያወራ ምንም ያወራ ትቷታል። ጭንቀት የለበት ትቷታል። ሰውየው ነው አላማ። እሷ ምንም ትሁንም ችግር የለውም። ሰውየው ግን ከኔ ማለፍ የለበትም። ባጭሩ እንትን ማለት አለብኝ። ካለበለዚያ እኔ ያልቀልኛል እያለ አይ ያንተ ስፓሰ ይምር እንዴ ሚኪ ተው እንጂ። ኧረ ተው ወንድሜ ተው እንዴ። የትርሲት እናት የት ሄዱ? እንደው ሚኪን ትንሽ ወረድ የሚያደርጉልን እሳቸው ናቸው። አንተ አንቡላም እያሉ ትንሽ ፈታ የሚያደርጉን እሳቸው ናቸው። ሚኪዬ ቁልምጥ እያደረጉ እኮ ነው። ሚኪዬ ጥላቸዋለች ወይዬ ሲላቸው ይሄ ለታማሚ የተሰራው አጥሚት ነው ሙቅ አለ አይደለ ምናምን። አዎ ምን ብሎ ሲመልስላቸው ጠጣሁ። ትንሽ ጨጓራን በረድ ያደረግልህ ጠጣው ሚኪዬ። እንደው ትንሽ እነሱ ፈታ ያደረጉን ነበር። አሁን ጠፉ። ይህን ሰሞን ምን ነው እንደው በቀጣዩ ክፍል እንደው መለስ አድርጉልን። እሺ መለስ አድርጉልን። ሌላኛው በትናንትናው ክፍል ቾምቤ በጣም አስደስቶኛል። እውነት ለመናገር በቃ ማድረግ ያለበትን ያደረገው ሄዶ እውነታውን ለቡርኬ መናገሩ እኔ በጣም ተመችቶኛል። ቢኮዝ አሁንም ልዕልት እንደዚህ ድጋሚ እንደዚህ አይነት ነገር ሊፈጠርባት አይገባም።
ሰው እውነታውን ሄዶ መናገሩ እጅግ በጣም ተመችቶኛል። ከዛ በኋላ ደግሞ ልዕልት ራሷን ብሩኬን እንደምታፈቅር ወይም ደግሞ ርብቃ ብሩኬን እንደምታፈቅር መናገሯ ራሱ እጅግ በጣም ደስ የሚል ነገር ነው ለኔ እንደኔ። ቢኮዝ ብሩኬ እውነቱን ማወቁ እንዲወስን ያደርገዋል ብዬ አስባለሁ። ለምሳሌ ርብቃን የሚፈልግ ከሆነ በቃ ርብቃ ላይ ይወስናል። ልዕልትን የሚፈልግ ከሆነ ደግሞ ልዕልት ላይ ይወስናል። ከርብቃ ይጠነቀቃል ማለት ነው። ከርብቃ ጋር ያለው መቀራረብ፣ ከርብቃ ጋር ያለው ግንኙነት የሚያደርጋቸውን እያንዳንዱ ነገሮች ይቀንስና ሲሪየስ ያደርጋቸዋል ማለት ነው። እንደገና ደግሞ ፋዘር ሲሰማ ምን ሊል እንደሚችል አስቡበት እና እንደዚህ አይነት ነገሮች ስለሚፈጠሩ ጥሩ ነው ብዬ ነው ማስበው እኔ እንደ ራሴ። እስኪ እናንተ ልጠይቃችሁ፣ በቀጣይ ክፍል ምን ሊፈጠር ይችላል? እንዲሁም ደግሞ እንዴት እያያችሁት ነው? እንዴት እያገኛችሁት ነው? ምን ይጨመር ምን ይቀነስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይ ልክ እንደ ርብቃ ያላችሁ ሴቶች ረፉ፣ ከምሬን ነው ረፉ። አያዋጣም ጋይስ፣ በጉልበት የሚሆን ነገር የለም። ከዚህ በፊት አንድ ነገር ተናግሬያለሁ። ፍቅር ማግኘት ብቻ ሳይሆን በማጣትም ሊሆን ይችላል ብያችኋለሁ። ፍቅርን የምታሳዩት በማግኘት ብቻ ሳይሆን በማጣትም ነው ብያችኋለሁ። እንዴት ካላችሁ የምታፈቅሩትን ካገኛችሁ እሰየው፣ ካላገኛችሁ ግን በሰላም መተውም ራሱ አንዱ የፍቅር ማሳያ ነው። በቃ ችግር የለውም። ኦኬ ለእኔ ስላልሆነ ነው፣ ለእኔ የተሻለ ነገር አለ። በቃ እሱ ይመቸው፣ እሷም ይመቻት፣ ይርላቸው። እንደው ፈጣሪ በጥሩ ነገር እንትን ይበላቸው፣ ወደፊት ይውሰዳቸው ብሎ ለእነሱ መልካም ምኞት ማሳየት የፍቅር አንዱ መገለጫ ነው ብዬ ነው የማስበው።